ሰላም ጤና ይስጥልኝ እንደምን አምሽታችኋል የተከበራችሁ ተመልካቾቻችን ሳምንታዊ የመገናኛ ብዙሃን ዳሰሳ መርሃ ግብራችን ይዘን ቀርበናል የዛሬ መርሃ ግብር አሰናድተን ወደ እናንተ በማቅረቡ በኩል ደግሞ ቀሲስ ልሳነ ጽድቅና ሄኖክ አብረናችሁ ቆይታ የምናደርግ ነው የሚሆነው ካፍታ ቆይታ በኋላ መልሰን እንገናኝ ክብራና ክብራት ተመልካቾቻችን ካፍታ ቆይታ በኋላ መልሰን ተገናኝተናል ቀሲስ እንኳን ደህና መጡ እንኳን ደህና ቆየኝ መልካም እንግዲህ በሳምንቱ የተለያዩ ርዕሰ ጉዳዮች ቅዱስ ቤተክርስቲያንን የሚመለከቱ በተለያዩ የመገናኛ ብዙሃን አማራጮች ሲቀርቡ ቆይቷል ለዛሬ ለተመልካቾቻችን ሁለት ርዕሰ ጉዳዮችን ይዘን መጥተናል ካስታወሱ ቀሲስ ባሳለፍነው ሳምንት ሶስተኛው የዚህ የስብከተ ወንጌል ቀን እንግዲህ ተከብሮ እንደሚውልና በዛ ቀን ደግሞ ሰፊ ውይይት እንደሚካሄድ አንስተን ነበር በዛ ውይይት ላይ የምንጠብቃቸው ነገሮች አሉ ስንልኛም እንደተወሰኑ ጉዳዮችን አነሳስተን ነበር ምናልባት እንግዲህ ይሄ ጉባኤ ተከናውኗል በዚህ ጉባኤ ላይ የተነሱ ዋና ጉዳዮች ምንድናቸው በተለይም እኛ በስብከተ ወንጌል ቀን መከበር ብቻም ሳይሆን የሚሰሩ የቤት ስራዎች መወሰድ አለባቸው ከዛ ውስጥ ደግሞ የሚነሱ ጉዳዮች ብዙ አሉ ብለን ስናነሳሳ ቆይተናል እንግዲህ የተነሱ ዋና ነጥቦች ምንድናቸው በተለይም በጣም በብዙዎች ዘንድ አሁን በሚዲያው እየተቀባበሉ ያሉ ጉዳዮች አሉ የምዕመናን ጥያቄዎች የሆኑ ጉዳዮች በዛው እንግዲህ በቤተክርስቲያን በተለይ ያስተዳደር አካላት በቤተክርስቲያን የተለያዩ አብያተ ክርስቲያናትና ደብራት የምናቃቸው በአስተዳደር የሥራ ድርሻ ላይ ያሉ አባቶቻችን ናቸው ሲያነሱት የነበሩትና እንደው እነዚህ ጉዳዮች እነሱ ካነሱት ታዲያ ማን ነው ባለቤቱ ስንል ነው የምናየው በኋላ ላይ ዋናውና ጉዳዮችን ብቻ የምንመለከት ይሆናል በሁለተኛ ደረጃ እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዋሽንግተን እና ዲሲ አካባቢው ሀገረ ስብከት የሜሪላንድ ግዛት ቤተክርስቲያን አንድ መግለጫ አውጥቷል በተለያው ምዕመናን ከሐሰተኛ አጥማቂያና መምህራን መጠበቅ አለባቸው ሲል ነው ይሄ ማሳሰቢያ የሰጠው ለምንድን ነው እዛ አካባቢ ላይ ተደጋጋሚ የሆኑ እንግዲህ መግለጫዎች ሲወጡ ተመልክተናል ከዚህ ከህገ ወጥ አጥማቂ ጋር ተያይዞ ብዙ ነገሮችን ስንል ነው እንደ ማህበረ ቅዱሳን ሚዲያ የቆየ ነው በግል ዶክመንተሪ እየሰራን አንዳንዶቹን አጥማቂዎቹ ላይ ብቻም ሳይሆን ይሄንን ምቹ ሁኔታ ስለፈጠሩላቸው የገዳማት አስተዳዳሪዎችም ጭምር ስናነሳሳ ቆይተናል እንግዲህ ከዚሁ ጋር ተያይዞ ቀሲስ ከጎተራ ቅድስት ሥላሴ እንግዲህ ያው በበርካታ ጊዜ ህዝብ ቅሬታ ሲያነሳበት የነበረ ህገ ወጥ አጥማቂ እዛም አለ ሄኖክ ተፈራ የተባለው አጥማቂ ማለት ነው እሱን እንግዲህ ደብሩ አሁን ላይ እግድ አውጥቶበታል ይሄ ጥሩ ነው የሚያሰኝ ነው ግን እስከዛሬም ቅሬታዎች ሲነሱ ምንድነው አሁንሳ እንዴት አገደበት ምክንያት ምንድነው የሚሉ ጉዳዮችን ጠለቅ ብለን የምንመለከት ይሆናል ቀዳሚ ወደ ምናደርገው ጉዳይ እንግባር ለቀሲስ ጥሩ ቀዳሚ የምናደርገው ጉዳይ እንግዲህ ያው የዚህ የስብከተ ወንጌል ቀን መከበር ከጀመረ በቅዱስ ሲኖዶስ ምልዓተ ጉባኤ ተወስኖ ሶስተኛ ጊዜ ተካሂዷል ማለት ነው በዚህ በሶስተኛው ጉባኤ ላይ የተነሱ ዋና ጉዳዮች አሉ እንደተመለከቱት ቀሲስ ከዛ በኋላ በተለይ እነዚህ እንግዲህ ያው ተቀርጸው ወደ ምዕመናን ከመጡ በኋላ በምዕመናን ዘንድ እንደ ልባችንን ብዙ ሐሳቦች ተናገራችሁልን በሚል በጣም በሰፊው እንግዲህ ይሄ መረጃ ከሰው ሲሸጋገር ተመልክተናል ምናልባት ቀሲስ ስናነሳቸው ከነበሩ ጉዳዮች አንፃር እንዴት አገኙት ይሄን ጉባኤ በተለይ ያነሳናቸው ጉዳዮች ተነስተውበታል ወይ ከቀረበው ጥናት ጀምሮ በታዳሚያን በኩል ሲነሱ የነበሩ ሐሳቦች በተለይ እንደ ቤት ስራ ናቸው ቤተክርስቲያናችን ይሄን ብታረግ እየተባሉ ሲነሱ የነበሩ ነገሮች እንደው በማድረጉ በኩል ራሱ ያሉ ያስተዳደር አካላት ስለሆኑ እዚህ ጉባኤ ላይ ተሳተፉት እንደው በማን እጅ ነው እነዚህ የሚነሱ ጥያቄዎች ራሱ የተነሱ ቅሬታዎች ምዕመናኑም ያነሳዋል የቤተክርስቲያኑ ያስተዳደር አካላትም ካነሱት የቱ ጋር ነው ችግሩ የሚለውን ነገር እንደው ምን ታዘቡ እሺ አመሰግናለሁ ባለፈው ሳምንት በነበረን የዳሰሳ ቆይታ ላይ የተነሱ ሐሳቦችን እንደመግቢያ አንስተን ነበር በተለይ ሶስተኛው የስብከተ ወንጌል ቀን ላይ በተመለከተ እንደሚከናወንና የተለያዩ ሐሳቦች ሊነሱ እንደሚችሉ ያነሳናቸው ጉዳዮች ነበሩ እንደምታስታውሰውና ከመንፈሳዊ ቅናትም የተነሳ እዛ ላይ ቢነሱ ያልናቸው ጉዳዮችን በተወሰነ መንገድ ለመጠቆም ሞክረን ነበር ከዛ ባለፈ ደግሞ እንዲሁ የለመድናቸው ዘለቀታዊ መፍትሄ የሚያስፈልጋቸው በተለይ ከስብከተ ወንጌል ጋር በተያያዘ ሁኔታ ላይ የሚነሱ ሐሳቦችን ስናነሳ ነበረ እንደ መልካም ምኞትም ይህንን ሶስተኛ የስብከተ ወንጌል ቀን ሲከበር ቢዳሰሱ ቢነሱ ካልናቸው ጉዳዮች በተጨማሪ ደግሞ በተወሰነ መንገድ ጊዜ ተወስዶ ሊሰራባቸው የሚገቡ ጉዳዮችም ጭምር እንዳሉ ለማየት ሞክረን ነበር እንደ ሚዲያ እንግዲህ ይህንን መርሃ ግብር ሲከናወን ለሶስተኛ ጊዜ ነው አንተም በቅርበት እንዳየኸው
በዚህ መርሃ ግብር ላይ የተነሱ ብዙ ጉዳዮች አሉ። ወደ ሚዲያ የወጡም አሉ፣ ያልወጡም አሉ። እንዲሁም ደግሞ በዚህ ዕለት ላይ ብፁዓን አባቶች ተገኝተዋል፣ ቃለ በረከት ቡራኬም ሰጥተዋል፣ ሀሳቦችም በደንብ አቅርበዋል። የሚመለከታቸው ባለሙያዎችን እንዲሁም መነሻ ሀሳብ ለውይይት የሚሆን መነሻ ሀሳብ ጭምር የቀረበበት መንገድ ነበር። በተለይ ከተልእኮ ጋር በተያያዘ ከወንጌል አገልግሎት ጋር በተያያዘ የወንጌል አገልግሎትን በሚፈልገው ልክ እንዳይከናወን እንደ እንቅፋት የሚሆኑ ጉዳዮችን በተመለከተ የሚነሱ ሀሳቦች ነበር። ያን መሰረት አድርጎ የቀረቡ አስተያየቶች ናቸው። ሰፋ ያለ ጊዜ ከቨር የሚያደርገው የሸፈነው የአስተያየቱና እንዲሁም ደግሞ በብፁዓን አባቶች በኩል ይቀርቡ የነበሩ መመሪያዎች ናቸው። መጥፎ አይደለም፣ አስፈላጊነቱም የጎላ ሊሆን ይችላል። ግን በዚህ በሶስተኛ የስብከተ ወንጌል ቀን ላይ ሲከበር የሚፈልገው ታርጌት አግኝተዋል ወይ የሚለው ነጥብ ማንሳት የሚያስፈልገው ይመስለኛል። ምክንያቱም በተለያየ አጋጣሚ በተለያየ መንገድ ውይይቶችና ምክክሮች የሚደረጉበት መንገድ አሁን የተሻለ እድል እየፈጠረን የመጣን ይመስለኛል። አሁን ከትናንት ይልቅ የዛሬ ጥሩ ነገር ያለ እንደሆነ ነው የምንረዳው። ምክንያቱም እንዲህ አይነት ጉዳዮች ብዙ ጊዜ አልፎ አልፎ ካልሆነ በቀር ዓመት አከታትሎ በየጊዜው ማድረግ ሁኔታዎች አልነበረም። አሁን ግን ቢያንስ ዓመት ተጠብቆ ጉዳይ ተሰጥቶ በጉዳይ ደግሞ መነሻ ሀሳብ ቀርቦ በመነሻ ሀሳብ ደግሞ ውይይት ማድረግ አስተያየትም ጭምር በግልጽ ሊመስል በሚችል መንገድ መቀባበሉ ጥሩ የሚባል ሊበረታታ የሚገባ ነገር እንደሆነ አስተውያለሁኝ። በተለይ በዚህ መርሃ ግብር ላይ የተነሱ ጉዳዮችም ቅሬታዎችም አሉ። በተለይ ቅድም አንተ በመግቢያ ሀሳብ ስታነሳው እንደነበረ ከተልእኮ አንጻር ሊተኮርባቸው ይገቡ የነበሩ ጉዳዮችን እንደ ማለት ጥናቱ ከቀረበ በኋላ የሚመለከተው የበላይ ኃላፊም ማሳሰቢያ ከሰጠ በኋላ በተጨማሪ ደግሞ እንደዚሁም በቦታው የነበሩ አባቶች፣ ወንድሞች፣ አገልጋዮች የሰጧቸው በጣም አንኳር የሆኑ ጉዳዮች ደግሞ ነበሩ። እነዚህ ጉዳዮች በቸልታ የምናልፋቸው ጉዳዮች አይደሉም፣ ወይም ደግሞ ሰምተን አድምጠን ብቻ የምናልፋቸው አይደሉም። ዘለቄታዊ የሆነ ለተነሱ ችግሮች መፍትሄ ሊያመጣ የሚችል ስራ መስራት እንደሚያስፈልግ የተመለከቱበት ሀሳብ ነው ሲነሳ የነበረውና እኔ በተለይ ሲነሱ የነበሩ ሀሳቦች ላስቀድም መጀመሪያ ይመስለኛል። ማለት በቦታው ከነበሩ አገልጋዮች ያነሷቸው ሀሳቦች ተነስተው ቢሆን ቢካተት ብለው ያነሷቸው ደግሞ ከምዕመናን ሀሳቦች ነበሩ። በተለይ ይህንን ጉዳይ በሚመለከት የተዘጋጀ መርሃ ግብር ሲለቀቅ በሚዲያ ሲለቀቅ በጣም ብዙ ሀሳቦች ሲነሱ ነበር። ሄኖክ አንተን በቅርብ ስላየሁ ብዬ ነው። ለምሳሌ ለምን በአመት አንድ ጊዜ ብቻ ይከናወናል? በየጊዜው አሁን ዘለቄታዊ መፍትሄ ለማውጣት ከሆነ ሀሳቡ በአመት አንድ ጊዜ ብቻ የሚነሳ ጉዳይ የሚያህል አያመጣም። አንደኛ ተልእኮ ተኮርነቱ በትክክል ማን ሊሸከም እንደሚችል ለመለየትም አስቸጋሪ ይሆናል። ሁለተኛ ደግሞ ያንን የሚሸከም ሰው ራሱ ያለውን ቆይታ በተመለከተ ለመገምገም ስለሚያስቸግር ቢያንስ ይህን መንገድ እንኳን ለማምጣት በየጊዜው ወይ በየወራቱ በየ3 ሳምንቱ በየ2 ወሩ በየ3 ወር ቢደረግ የበለጠ ውጤት ሊያመጣ ይችላል። ይህንን ሳይለመድ ሳይመጣ ግን በአመት አንድ ጊዜ ብቻ ጉዳይ ራሱ እየተረሳ እየተዘነጋ እንደ አንድ ክፍል ነገር ብቻ ሊነሳ የሚችልበት እድል ይመጣል የሚል ሀሳብ ሲነሳ ነበር በተደጋጋሚ። ሌላ ሲነሳ የነበረ ምንድነው የበለጠ ትኩረት ማድረግ ያለብን በአስተያየቱ አይደለም፣ ችግሮቹ ብቻ አይደለም። አሁን እንደሰማኸው ነው ቅድም ስታነሳ የነበረ ሀሳብ ጥሩ ይመስለኛል፣ በደግሞ ጥሩ ይመስለኛል። እኔ አሁን ምእመኑም በስብከተ ወንጌል ጉዳይ ጋር በተያያዘ ሀሳብ ያቀርባል አይደል? በታች በኩል ያሉን አገልጋዮች እናነሳለን፣ ከላይ ያሉ ኃላፊዎችም ያነሳሉ። ታዲያ ለሚነሱ ችግሮች መፍትሄ ሰጪ ማን ነው ከተባለ ትንሽ ጥያቄ የሚያነሳ ተጨማሪ ውይይት የሚጋብዝ ይመስለኛል። እና ከዚህ አንጻር ችግሩ ብቻ ከማስቀመጥ ይልቅ መፍትሄ ተኮርነት ላይ በደንብ ፎከስ ቢደረግ ይሻላል የሚል ሀሳብ ሲነሱ የነበረበት መንገድ ነው። ከዚህ ባለፈ ደግሞ አጠቃላይ በውይይቱ ይነሱ የነበሩ ሀሳቦች ከችግርነታቸው ባለፈ ተልእኮ ተኮር አገልግሎት ሊያመጡ የሚችሉ አይደሉም የሚል ሀሳብም ሲነሳ እንደነበረ ተረድቻለሁ። እና ያንን ትንሽ አስቸጋሪነቱ የበለጠ ለምንፈልገው መፍትሄ ሊያመጣን የሚችልበት እድል እያጠበበ እንደመጣ ነው የምንረዳው። ከዚህ ባለፈ ግን በተለይ ከወንጌል አገልግሎት አንጻር ዋና የሚባሉ እንቅፋቶች አልተነሱም የሚል ደግሞ ሌላ ጎን ደግሞ ሲነሳ ነበር። ኦኬ የተነሱ አሉ፣ የተነሱ ጉዳዮች የሚናቁ አይደሉም፣ አስፈላጊም ናቸው፣ ስራም ያስፈልጋቸዋል። ነገር ግን ከዚህ የሚወሱ ጉዳዮች ደግሞ አሉ የሚል
ናቸው። እነዚህማ በተለያየ መንገድ ሰው የሚያነሳቸው ናቸው። እንደ ባለሙያ እንደ አገልጋይ በቅርበት እንዳለ ችግሩ እንደሚያውቀው ካለ አንጻር ግን ብዙ ያልተነሱ የወንጌል አገልግሎትን እንቅፋት የሆኑ ጉዳዮች አሉ የሚል ሐሳብ ሲነሳ የነበረ ጉዳይ ነው እና ከዚህ አንጻር እኔ እነዚህ በምእመናን በኩል ሐሳቦች ይነሱ እንጂ በውይይቱ በተሳተፉ ወንድሞች አባቶች አገልጋዮች በኩል ግን በጣም እኔ በጥናት ደረጃ በደምብ ሊሰራባቸው የሚችሉ ነጥቦች ለተነሱ ይሰማኛል ነው። ለምሳሌ አንተ አይተው ከሆነ ብፁዕ አቡነ ሳዊሮስ በመግቢያ ሐሳብ ካነሱ በኋላ ያነሷቸው ሐሳቦች እንደ እንትን ብቻ የምናልፈው ጉዳይ ነው ያላስም። ይሄ በአሰራር መቅደም ዘመንን በመዋጀት አዳዲስ አሰራሮችን መዘርጋት፣ ተጨማሪ አገልግሎት ዘርፍን መጨመር ማብዛት፣ የቋንቋ ተደራሽነትን ማስፋት፣ የወንጌል ተልእኮ ለሁሉም የቀረበ ጥሪ እንደሆነ ማለት ለጥቂት ዲያቆናት፣ ለጥቂት ቀሳውስት፣ ለጥቂት መምህራን ብቻ ይቀርብ አይደለም። ክርስቲያን የሆነ ሁሉ በየአቅሙ በየደረጃው ለወንጌል ተልእኮ ሊፋጠን እንደሚገባ ተልእኮ ደግሞ የቀረበው ጥሪ ለሁሉም እንደሆነ የቀረቡ ሐሳቦች አሉ። እነዚህ ሐሳቦች በደንብ ሊብራሩ ሊተነተኑ የሚገባቸው ጉዳይ ወይም በንባብ ብቻ ቀርበው አድምጠን ሰምተን የምናልፋቸው ጉዳይ መሆን እንደሌለባቸው የተሰማኝ ጉዳይ ነበር። ከዛ ውጭ ግን ምእመናን በየአጥቢያም ሲያነሷቸው የነበሩ ጉዳዮች በመምህራን ደረጃ ሲነሱ የነበሩ ጉዳዮች አሉ። በተለይ ከቀብር ጋር ተያይዞ ከጉባኤ ጋር ተያይዞ ከክህነት አሰጣጥ ጋር ተያይዞ የሚነሱ ሐሳቦች ነበሩ። እነዚህ ሐሳቦች ቀላል አይደለም አይደል? ከገቢ ጋር ተያይዞ በተለይ ደግሞ ተልእኮ ተኮር የሆነ አገልግሎት ያለማገልገል መሰረታዊ ችግር ደግሞ እንዳለብን እዛው ይሳተፉ ከነበሩ መምህራን ወንድሞች አባቶች ሲነሳ የነበረ ሐሳብ እንደሆነ አብረን ሁላችን የሰማን ይመስለኛልና በተለይ የመንፈሳዊ አገልግሎትን በገንዘብ የመቀየር በገንዘብ የመለወጥ ልምዶች ከጊዜ ወደ ጊዜ እየጎሉ መጥተዋል። በሁሉም ቦታ ነው ማለት አይቻልም። ግን አንዳንድ ቦታ ሲደጋገም ነገ እንደ መደበኛ መሆኑ ስለማይቀር ያንን ደግሞ ከቤተክርስቲያን ተልእኮ አንጻር ብዙ ነገር ሊያጎልብን ስለሚችል ጊዜ ወስዶ ማየቱ አስፈላጊ ነው ብለን እናምናለን። ሐሳብ መነሳቱ በጣም ደስ የሚያሰኝ ሊበረታታ የሚገባ ጉዳይ ነው ብዬ አስባለሁ። ምክንያቱም አሁን የምንቸገርባቸው ችግሮቻችን የምንክድ ከሆነ መፍትሄ ማምጣት አይቻልም። ብዙ ጊዜ እንዲያውም በዚህ በስነ ልቦና የሚነሳ ሐሳብ አለ። ሰዎች በራሳቸው ችግር የሚጎድበት ምክንያት ችግራቸው ራሱ እንደ ችግር ባለማመናቸው ምክንያት ነው ይባላል እና ያንንም አይተው ከሆነ በመንፈሳዊ አገልግሎቱም ትልቁ እንቅፋት ያለው እሱ ይመስለኛል። ሰው የሚጎለው የሚያንሰው በጣም የሚቸገርበት ነገር እንደ ችግር ራሱ መጀመሪያ ማየት ካልጀመረ ለመፍትሄ የሚነሳሳበት ለመታገዝ ለመስራት የሚነሳሳበት መንገድ በጣም አናሳ እየሆነ ይሄዳልና ከዚህ አንጻር በግልጽ መነሳቱ ጉዳይ በጣም አስፈላጊ ነው። በተለይ ከቀብር ጋር ተያይዞ የወጥነት ችግሮች አሉ ሄኖክ እንደምታሳውሰው። በርግጥ ይሄ ከወጥነት ጋር ተያይዞ ከቀብር ጋር ብቻ አይደለም የምናነሳው፣ በብዙ መንገድ አለ። እኛም በየጊዜ በሚዲያ ላይ የምናነሳቸው ጉዳዮችም አንዱ ወጥነት የሚያስፈልጋቸው ጉዳዮች አሉ። ሰምተን አስተያየት ሰጥተን እንዲሁም ደግሞ ተወያይተን የምንተዋቸው ጉዳዮች ብቻ አይደሉም። ያንን በሲስተም መዘርጋት ይፈልጋል። አንድ አጥቢያ ላይ ያለ ወይም ደግሞ ባህር ዳር ያለ አንድ ገዳም ወይም አንድ ደብር አዲስ አበባ ካለው ደብር ጋር ያለው አሰራር ከስርዓት አምልኮ ውጭ ያልፉ ከአስተዳደር ጋር የሚያዙ ጉዳዮችን ትንሽ የወጥነት ችግሮች እንዳሉባቸው ስናነሳ የነበረ ነው። መንፈሳዊ አገልግሎት ከሌሎች ስራዎች ለየት የሚያደርገው ነገር አንዱ ምንድነው? ተምርህ የምታበቃ አይደለም። መንፈሳዊ አገልጋይ በየጊዜ ነው የሚማረው። ተምሮ የሚያበቃ አይደለም። እያገለገለ ይማራል፣ እየተማረም ያገለግላል። ይሄ ነው ያን መንፈሳዊ ሰው መንፈሳዊ አገልጋይ መለያውና ያንን ሊያመጣ ሊያግዝ በሚችል መንገድ እንደ ትልቅ አቅም የሚፈጠርልን ነገር ምንድነው ከተባለ የማሰልጠኛ ማዕከላት መገንባት የሚል ሐሳብ ሲነሳ የነበረ ነገር ነው። ሌላ እንግዲህ አንተ ምንም ስናነሳው እንደነበረ ደግሞ እንደ ሚዲያ ደግሞ ሲነሳ የነበረ ጉዳይ እዚህ አንዱ ምንድነው ዛንለትም የተነሳ ሐሳብ የዕቅበተ እምነት ላይ በተመለከተ ነው። ዕቅበተ እምነት ላይ የሚሰራ አስተራር በተመለከተ ከወጥነት ባለፈ የአቅም ችግሮች አሉ። ማንም እንደፈለገ በፈለገበት መንገድ ነው ስራው ለመስራት የሚሞክረው። ያንን ደግሞ ሰዎች የቤተክርስቲያን በትክክል እንዳያዳምጡ እንዳይሰሙ እንቅፋት ይሆንባቸዋል የሚል ሐሳብ ሲነሳ ነበር። ስለዚህ የዕቅበተ እምነት ላይ የሚሰሩ አገልጋዮችን እነሱም መለየት ለብቻ ምክንያቱም ካህን ሆኖ ሁሉ የነፍስ አባት አይሆንም ማለት መቼም ወይም ደግሞ መምሪ ሆነ ሁሉም ላያስተምር ይችላል ጸጋ አለ ማለት ነው እና ከዚህ አንፃር አንድ ሰው ስለተማረ ብቻ አንድ ሰው ፍላጎት ስላለው ብቻ አንድ ሰው በስሜት ስለተነሳሳ ብቻ የዕቅበተ እምነት ስራ ለስራ ቢል ብዙ የሚያበላሻቸው ጉዳዮች ነው ይችላሉ ጠባይ ራሱ ስለሚለይ እና ከዚህ አንፃር ያንን ሊሰሩ የሚችሉ ወንድሞች አባቶች ለብቻ ማብቃት ማገዝ መለየት
ያስፈልጋል የሚል እንደ አንድ ማሳያ ተነስቶ የነበረው በዚህ በሶሻል ሚዲያ ላይ እንቅስቃሴ ነው። ሁሉም የራሱ አካውንት ይከፍታል። ከዛ በኋላ በራሱ በመሰለው በተረዳው በሚያደምጠው ወይም ባለው መንፈሳዊ ቅናት ተነሳስቶ ሐሳብ ይሰጣል። እዛ ራሱ ሊታረሙ የሚችሉ ብዙ ጉዳዮች አሉ የሚል ነገር ሲነሳ የነበረ በጣም ድንቅ ነው። ታስታውሳለህ? የዛሬ ዓመት አካባቢ ይመስለኛል ጊዜው ምናልባት ጊዜው ካሳትኩት ስናነሳ የነበረ አንድ ጉዳይ ይህን ነው። ከዕቅበተ እምነት ጋር በተያያዘ ጉዳይ ላይ የዕቅበተ እምነት ስራ መሰራት ያለበት በአጥቢያ ደረጃም ጭምር ነው። ከዚህ ከማህበራዊ ጉዳይ በማህበራዊ ሚዲያ ባለፈ በየአጥቢያው መሰራት አለበት። ምክንያቱም በየአጥቢያው መምህራን አሉ አይደለም? ስርዓተ አምልኮ እንዲከናወን በትጋት በብቃት የሚያገለግሉ አገልጋዮች ባለፈ መምህራን አሉ፣ በወንጌል የሚያገለግሉ ሰባኪያነ ወንጌልም አሉ፣ የመጽሐፍት አገልጋዮች መምህራንም አሉ፣ ተርጓሚያንም አሉ አይደለም? ስለዚህ ከዛ አንጻር በአጥቢያ ደረጃ ስራው ቢሰራ የበለጠ ውጤት ሊያመጣ ይችላል። አንደኛ ያለመን ይጸናል፣ ሁለተኛ ደግሞ የሄደ ሰው ይመለሳል። ከዛ በተጨማሪ ደግሞ በውጭ ያላመነ ሰው ደግሞ ማመን የሚችልበት እድል ስለሚፈጠር በአጥቢያ ደረጃ መስራት አለበት የሚል ሐሳብ ሲነሳ የነበረ በጣም ድንቅ የሆነ የተነሱ ሐሳቦች አሉ። በህፃናት ላይ ብንሰራ የሚል ጉዳዮች ሲነሱ የነበሩ ናቸው። ይህንን ሰንበት ትምህርት ቤት አካባቢ ላይ ያለው ሂደት በተመለከተ ማገዝ ቢቻል የበለጠ ውጤት ሊመጣ እንደሚችል ነው የምናስበው። በእውነት ሰንበት ትምህርት ቤትን የሚያህል ተቋም አለመጠቀማችን በጣም የሚያሳዝን ይመስለኛል አሁን ነኝ። ምክንያቱም እዛ ያለው ኃይል እዛ ያለው አቅም የበለጠ ለቤተክርስቲያን እንደ ግብአት ሊሆን የሚችል ነው፣ ሊያግዝ የሚችል ነገር ስለሆነ እዛ ላይ ግን በትክክል ኢንቨስት አለማድረጋችን ትንሽ ሊቆጨን የሚችል ነገር ነው ብዬ ማስበው። ብዙ ጊዜ ለሆነ ጉዳዮች እንደማሟያ ነው የምንጠቀምበት እንደ መዋቅር አይተው ከሆነ እንጂ በዓላትን ከማክበር በበዓላት ላይ መዝሙር ከማቅረብ ያለፈ ነገር ለቤተክርስቲያን ለወንጌል ተልእኮ መፋጠን ሊያግዙ የሚችሉ ወንድሞች የሚገኙበት ተቋም የሚሆንበት አቅም መፍጠር ይጠበቅበት ነበር። ያንን ሲነሳ ነበር። ሌላ እንግዲህ ቅድም በመግቢያ ሐሳብ ስታነሳ እንደነበረ ነው በጣም ቤተክርስቲያን እየተፈተነች ያለችው በሐሰት አጥማቂያን ብቻ ሳይሆን በሐሰት መምህራን ጭምር ናቸው። ማለት ሳይላኩ ተልከናል የሚሉ፣ ሳይመረጡ ተመርጠናል የሚሉ፣ ሳይማሩም እናስተምር የሚሉ አገልጋዮች ብዙ ነው። አሁን በጣም ከባድ ሆኗል አይደል? ስለዚህ ያንን ሰባኪያን ወንጌል ምን ያህል አገልጋዮችም ጭምር እንዳሉ በቁጥር ራሱ አለመለካት በጣም ከባድ ነው የሚል ሐሳብ ሲነሳ ነበር። እንዲያውም ተልእኮ በትክክል ጥራት ባለው መንገድ ማስኬድ የሚቻለው ማገልገል የሚቻለው በየአጥቢያው በቋሚም በመደበኛም በኢመደበኛ የሚያገለግሉ አገልጋዮች በተመለከተ እነማን ናቸው በአገሌ አጥቢያ ላይ ያሉ እነማን ናቸው የሚለው አለመታወቁም ትንሽ አቅም ራሱ ማወቅ እንኳን አቅም ይቀርና ቁጥር ራሱ ማወቅ አልተቻለ የሚል ሐሳብ ሲነሳ ነበር። በጣም ድንቅ የሆነ መነሳት ያለው። ከዛ ውጭ ግን በተለይ የወንጌል አገልግሎት በሚገለገልበት ጊዜ ላይ የወንጌል ሰዓት ወንጌል የሚሰጥበት ትምህርት የሚሰጥበት ሰዓት ያንስና የመዝሙር ሰዓት ይረዝማል የሚል ሐሳብ ሲነሳ ነበር። ይሄ በየአጥቢያ ከላይ ያለው አካል ይሄ ብዙ መስራትም አይጠበቅበትም። በየአጥቢያ ያለው ኃላፊዎች ቢያስተካክሉት ሊመጣ የሚችል ችግር ሊፈታ የሚችል ችግር ነው ብለን የምናስበው። ከዚህ ውጪ የተነሱ ጉዳዮች ደግሞ አለ። ሄኖክ በተለይ ከጉባኤ ጋር ከክህነት ጋር እንዲሁም ደግሞ ከገቢ ተኮር አገልግሎትና ከሌሎች ጉዳዮች ጋር የተያዘ ሐሳቦች አሉ። በኋላ ነው ያከላሉ። አንተ ሐሳብ እንላለን። መልካም ቀሲስ፣ የተነሱ በርካታ ጉዳዮችን አንስተዋቸዋል። ምናልባት አንዳንዱ ርዕሰ ጉዳይ ያው ቤተክርስቲያኗ ላይ የሚነሱ ጥያቄዎች ናቸው። ግን ያው ይሄ ጉባኤ የወንጌል ስርጭት አስፈላጊነትና በተለይም ደግሞ ከዚህ ከአገልግሎት ዘርፎቹን ማጠናከር ጋር በተለይ ከስብከተ ወንጌል አገልግሎት ዘርፍ ጋር የማጠናከሩ ላይ ትኩረት ያደረገ ውይይት እንደሚሆን ይሄ ጉባኤ ያን ታሳቢና ታላሚ አድርጎ የሚዘጋጅ ጉባኤ ነውና አንዳንዶቹ ጥያቄዎቹ መነሳታቸው ጉዳዮቹ መምጣታቸው ጥሩ ነው። ግን የዓላማው ስላልመሰለኝ እዚህ የጉባኤው ዓላማ ስላልመሰለኝ በተለይ ከዚህ ከክህነት አሰጣጥ ጋር ከሀብት አጠቃቀም ጋር ተያይዞ የተነሱ ጉዳዮች እንደው በሌላ ጉባኤ የሚዳሰሱ ስለሆኑ ይመስለኛል ከመድረክም ምላሽ ያልተሰጠባቸው። ግን እንደው ሌሎች በርካታ ነገሮች ሲነሱ የቆዩ ጉዳዮች አሉ። በተለይ ቀሲስ ላለፉት ጊዜያቶች በጣም በተደጋጋሚ ስናነሳ ቆይተናል። በአንድ አጥቢያ ላይ ስለሚገኙ በቁጥር ሰፋ ያሉ ስብከተ ወንጌል ላይ ተሰማርተው ስለሚገኙ ወንድሞቻችን ስናነሳ ቆይተናል። አሁንም በተመሳሳይ እዚህ እንግዲህ መድረክ ላይ የተነሳ ጉዳይ ነው። እንደውም አንዳንዶቹ በቃ ለብሰው ዘንጠው መጥተው ቁጭ ከማለት በዘለለ ያን ያክል አንድ ተልእኮ ይዘው ሊፈጽሙ የሚችሉበት እዛ ላይ እንደሌሉ የሚያነሱ ጉዳዮች ተነስተዋል። ከዛ ውጪ ያው በዘመኑ ስለሚታዩ የብቃትና የእውቀት ማነስ ደግሞ በተለይ እነዚህ መምህራን የምንላቸው አንዳንዶቹ በምን ሰዓት ተምረው እንዳጠናቀቁ መጋቢ ሐዲስ ሲባሉ እንጂ የቤተ ክርስቲያን ስርዓትን ለመፈጸም ሲቸገሩ የምናያቸውም አሉ ሲሉ ነው ሲናገሩ እንግዲህ የሰማነው ማለት ነው። እኔ ምናልባት ቀሲስ
አንዳንዶቹ ጥያቄዎች ራሱ ጥያቄውን ያነሱ አባቶቻችን ጋር የሚመለስ ይመስለኛል። ለምን ብዙዎቹ እንግዲህ ያው እንደምናውቃቸው ከሆነ የተለያዩ አጥቢያዎች አስተዳደር አካላቶች ናቸው ይህን ጥያቄ ሲያነሱ ያሉት። ስለዚህ እነዚህ አስተዳደር አካላት ላይ የተቀመጡ አባቶቻችን የውሳኔ ሰዎች ናቸው ብዬ ነው ማምነው። ስለዚህ በእነሱ ስር ራሱ እነዚህ እንግዲህ ጥያቄዎቻችን በሚያስተዳድሩት ደብር ላይ ምን ያክል በዚህ በስብከቱ ላይ የተሰማሩ ምን ያክል ወንድሞች አሉ፣ እነሱን በምን ያክል ደረጃ ነው አገልግሎቱን እንዲፈጽሙ የሚያደርጓቸው። እነዛ ልምዶች ቢወጡ የተሻለ አፈጻጸም ካለ እንደው ደካማ ጎንም ካላቸው ለምሳሌ አንድ አጥቢያ ይህን ጥያቄ የሚያነሳ አጥቢያ አስተዳዳሪ እኔ ጋር 8 ሰባኪ አለ ወይ ደግሞ 5 ሰባኪ አለ አሊያም 2 ሰባኪም ከሆነ 2 ሰባኪ አለ፣ ስለዚህ ሰርክ ጉባኤን በዚህ መልኩ ነው የምናካሄደው፣ ልዩ ጉባኤ ስናዘጋጅ በዚህ መልኩ ነው የምናካሄደው የሚለውን ጥያቄ መልስ ቢሰጡን አንደኛ ለልምድ ልውውጥ ይሆናል፣ ሌላኛው ጋር ያለውን የሰው ብክነት ለመከላከል ትምህርት የሚወስድበት ይሆናል። ከዛ ደግሞ የሰው ቁጥር በሰፊው ይዞ ደግሞ አገልግሎቱን በአግባቡ እየተወጣ ያልሆነ እንግዲህ ደብር ደግሞ ምን ያክል እንደተቸገረ ደግሞ የምናይበት ሊሆን ይችላል። ግን አሁን በደፈናው እንዳጠቃላይ ይህን ያክል የሰው ኃይል አለ የሚሉ የአጥቢያና የደብር አስተዳዳሪዎች አሉ። የነሱም ራሱ እያስተዳደሯቸው ያሉ አጥቢያና ደብር ብንሄድ ግን በቁጥር ብዙ የሆኑ ሰባኪያን አሁንም ይገኛሉ። እነዛን ምን ያክል እየተጠቀሙባቸው ነው የሚለውን ማየት የሚፈልግ ይመስለኛል። ዞሮ ወደ ራስ መመልከት ይፈልጋል ብዬ ነው የማምነው። ምናልባት እንግዲህ ወንጌል መኖር እንዴት እንዳልተቻለ ያው ሲያነሱ ነበር። በተለይ አንድ አባት እንደው የኛ የካህናት ሚስቶች እንኳን ከቆረቡ ስንት ጊዜያቸው ነው የሚል ጥያቄ ሲያነሱ ነበርና ምናልባት እንግዲህ ይሄ ራሱን የሰባኪያን ጉባኤ በአጥቢያ ጭምር የሚያስፈልግ ይመስለኛል። ካህናቱም የአጥቢያ አገልጋይ ብዙ ጊዜ ያው የዓመታዊ የንግስ በዓል ሲደርስ ጉባኤ ወይ ለማዘጋጀት ሲፈልጉ እንደ ጉባኤ እናዘጋጅ ነው እንጂ በአገልግሎቱ ዙሪያ እንግዲህ ቁጭ ብሎ አገልግሎትን የመገምገም የማየት ያጠፋን የማረም ጥሩ የሰራን የማበረታታት ልምዱ ብዙም በየአጥቢያዎች የሚታይ ነገር አይደለም። እንደውም የሰራን ከማበረታታት ይልቅ የሆነ ነገር ሲገኝ እሱ ላይ የሚነሱ ዱላዎች መብዛት ነው የምናየው። የሆነ ለማገድ ከቤተ ክርስቲያን ያለ ሩጫ ነው የምናየው። ስለዚህ እንደዚህ አይነት ነገሮች እንደው ነው ቁጭ ብሎ መነጋገር ቢቻል ብዬ ነው የማስበው። ግን አንደኛ በጣም በሚገርም ሁኔታ ዘመኑን የዋጀ አገልግሎት ይባላል በቅድስት ቤተ ክርስቲያን በሁሉም። እንደውም አንድ አባት ሲናገሩ አሁን ላይ ዘመኑን መዋጀት አይደለም ያለብን ወደ ቀድሞ ነገር በመመለስ ነው ያለብን የሚል እኔ በጣም ልቤን የነካ አነጋገር ነው። አባቶቻችን እነዛ መምህራን እንዴት ነው ሲያስተምሩ የነበረው የሚለውን ነው መውሰድ ያለብን የሚል ነገር ነው ሲያነሱ የነበረው። እኔ ትዝብቶቻችን ማለት ከዚህ ጉባኤ ውጪ ብንሆንም እንግዲህ በየአጥቢያችን የምንታዘባቸው ነገሮች እኮ ይኖራሉ አይደለ? ከመምህራኑ ጋር ከዚህ ከሰርክ ስብከት ጋር ተገናኝቶ የሰርክ ጉባኤ ሲዘጋጅ ካሉ ልምዶች ወይ ደግሞ ልዩ ጉባኤ ሲሰናዳ ካለ ነገር ጋር ተያይዘው ያሉ ነገሮችን በተደጋጋሚ ስናነሳ ቆይተናል። በጣም በሚያሳዝን ሁኔታ እዚህ መድረክ ላይ አንድ ጉዳይ ተነስቷል። ቀሲስ አንድ ሰባኪ ለዚህ ለልዩ ጉባኤ መጥቶ የተሰጠው ብር ይሄ ብር ነው ወይ ብሎ ጥሎብን እስከ መሄድ ደረጃ የተደረሰበት ነው ተብሏልና ምናልባት እኔ ዘመኑን መዋጀት ሲባል አንዳንዶቹ ከጥቅም ጋር ዘመኑን የዋጁት ከጥቅም ጋር ይመስለኛል። የጥቅም ትስስር ሁላ ያላቸው በየአጥቢያ የሚጠራሩ ሰባኪያን አዲስ አበባ ውስጥ አሁን ላይ አሉ። እኔ አጥቢያ ላይ ዛሬ ጊዮርጊስ ከሆነ እኔ ጋር ይመጣሉ፣ እርሶ ጋር ነገ ተክልዬ ነው ይመጣሉኝ። እዚህ ድረስ መጠቃቀም የምናይባቸው እንግዲህ ስብከተ ወንጌል ላይ የተሰማሩ አገልጋዮች እንዳሉ ቅድስት ቤተ ክርስቲያናችን እያየን ነው፣ እየመሰከሩ ነው ያሉት አባቶቻችን። እኔ ምናልባት ይሄ ልዩ ጉባኤ በተለይ ከሰርክ ጉባኤ በዘለለ ልዩ ጉባኤ ቁጭ ተብሎ መተያየት መቻል ያለበት ይመስለኛል። እንደ ጠቅላይ ቤተ ክህነትም እንደ ቅዱስ ሲኖዶስ አሁን ልዩ ጉባኤን በፈለገው ሰዓት አንድ አጥቢያ ተነስቶ የፈለገውን መምህር ጋብዞ የፈለገውን ሰው ጠርቶ ጉባኤ እያካሄደ ነው ያለው። የጉባኤው ዓላማ እንግዲህ እኔም ማምነው አንድ ጉባኤ በሰርክ ጉባኤ ያለን ከሰርክ ጉባኤ ውጪ ልዩ ጉባኤ ሲዘጋጅ እንደው ምን ያክል ሰው ወደ ስጋው ደግሞ ለማቅረብ ታልሞ ነው? ምን ያክል ሰው ለማስጠመቅ ታልሞ ነው? ምን ያክል ሰው እንደው የወጡትን ለመመለስ ምን ያክል እቅድ ተይዞ ነው የሚል ምንም አይነት ነገር የለም። እንደውም አሁን ላይ የምንሰማው ነገር ምንድነው? እከሌን ፈልገን ነው ለዚህ ጉባኤ ከዛስ እንደው ትንሽ ልምዱ ይኖረው የሆነ ገቢ አሰባሰብ ላይ የሚል ነው የመጀመሪያው ጥያቄ። ከዛ የፐርሰንት ጉዳይ አለ። በጣም ብዙ እዚህ ጉባኤ ላይ ያልተነሱ ጉዳዮች አሉ። እነዚህ ሰዎች እዚህ ስብሰባ ላይ የተሳተፉ ያሉ ወንድሞችና አባቶቻችን የዚህ ጉዳይ ባለቤቶች ናቸው።
ጉባኤ ሲሰናዳ ፈርመው ደብዳቤ ጉባኤ የሚፈቅዱ አስተዳደር አካላት ውስጥ ያሉ ሰዎች ናቸው። እነዚህ ጉዳዮች ለምንድነው ወደፊት መተው ያልታዩት? እንደተባለው አሁን ይሄ ልዩ ጉባኤ ሲሰናዳ ቀሲስ ብዙ ችግሮች እየተነሱ ነው ያሉት። አንዳንዶቹ ለጉባኤ የሚያስፈልገው በጀት ላይ በጣም ትልቅ ጭቅጭቅ እየተነሳበት የሚመጣው ሰባኪ ከሚያርፍበት ቦታ ከሚመጣ ቬት መርጦ እኮ በቬት ነው እዚህ መጥቼ ላገለግል የምችለው ቬት ላኩልኝ ብሎ በቬት የሚሄድ ሰባኪ ያለበት ከተማ ውስጥ ነው ያለ ነው። የሚያርበት ሆቴል ተመርጦለት እዚህ ሆቴል ታርፋለህ እየተባለ ነው። ይሄ አዲስ አበባ ብቻ አይደለም እየሆነ ያለው። አሁን ላይ ጥሩ አቅም አላቸው ወደ ምንላቸው ወደ ክልል እንግዲህ ወደ ሀገረ ስብከቶች እየተዛመተን ያለ ይሄ ነገርና ምናልባት አሁን ላይ ጉባኤ ላይ ራሱ ለመገኘት ሰባኪያን የትኛው ጉባኤ ራሱ መምረጥ የተጀመረበት ማለት ነው። ስለዚህ እኔ አንደኛ አንድ ደብር በአመት ይሄ ልዩ ጉባኤ ምን ያክል ጊዜ ነው ማዘጋጀት ያለበት? ራሱ ወጪ ገቢው የበጀት ጉዳይ ምክንያቱም ከገቢ ጋር የተያያዘ ስለሆነ እንደዚህ አይነት ጉባኤ የሚዘጋጀው ብዙዎች ቅሬታ ሲነሳባቸው ስለምንሰማ ስለዚህ ይሄ ኦዲት የሚደረግበት ነገር ሁሉ መስተካከል ያለበት ይመስለኛል። በጠቅላይ ቤተ ክህነት በኩል የሚመራ ልዩ ጉባኤ እኔ እንደውም በየአጥቢያው የሚበጣጠስ ከሚሆን ቢያንስ 3-4 አጥቢያዎች በጥምረት እየሆኑ ጉባኤ የሚያዘጋጁበት የጥምቀተ ባህር ቦታችን እኮ ጥምቀትና መስቀል ከምናዘጋጅበት ውጪ ያለ አገልግሎት የለም አይደል? ስለዚህ እንደዚህ አይነት አገልግሎቶች እንደው በአደባባይም ሆነው ግን ትኩረት የተደረገባቸው ወይ ደግሞ እንደው አንድ የሆነ ጎል አለን ብለው እንዳልኩትኝ ማስጠመቅ ሊሆን ይችላል፣ ወደ ስጋው ደግሞ ማቅረብ ሊሆን ይችላል። እንደዚህ አይነት ጉዳዮች በጣም መፈተሽ መታየት ያለባቸው ይመስለኛል። መጥቶ ሰርክ ጉባኤ ላይ ወይንም የሰንበት ቅዳሴ ላይ መጥቶ በ10 እና በ15 ደቂቃ እንደተባለው አሁን ለስብከት ያለን ነገር በጣም ይለያል። አብዛኛውን ሰው ያን አይፈልገውም። እንደው በያጥቢያችን እኮ እዚህ ጉባኤ ላይም ተነስቷል። ታምረ ማርያም ሰምተን እንኳን እሁድ ዕለት ቀጥሎ ያለውን ስብከት ለመስማት ዝግጁ አይደለንም። ግን አንዳንዶቹ ምንድነው አሁን የሚያነሱት እና በቅርብ እንኳን የምናውቃቸው ሰዎች የሚያነሱልን ሀሳብ ምንድነው ይሄን ስብከት ሊያስተምር የሚመጣው እኮ መምህር አሁን ሲገባ ይቸዋለሁ ይሉና ቅዳሴ ላይ እንኳን አልተሳተፈም። ስለዚህ እሱ 30 ደቂቃ አስተማረ 40 ደቂቃ አስተማረ አሁን ነው የመጣው። አንድ አገልጋይ የዕለቱ ሰባኪ ከሆነ ከሌሊቱ ስርዓት ጀምሮ አብሮ ስርዓቱ መፈጸም አለበት የሚል ጉዳይ ሲነሳ ሰምተናል። እንደ አጠቃላይ ግን ቀሲስ አንደኛ እኔ ይሄ ጉባኤ ባለፈውም ስናነሳ ቆይተናል። አዎ ጠንካራ ነገሮች ተነስተዋል። ግን አንዳንዱ ራሱ ማለት ተጠያቂው ሲጠይቅ ነው የተመለከትነው እዚህ ጉባኤ ላይና የመፍትሄ አካል መሆን የሚችል የመፍትሄ አካል ነው። ወደ ቅዱስ ሲኖዶስ አባላት ስለመጣ ወደ ብፁዓን አበው ሊቃነ ጳጳሳት ስለመጣ ብቻ አይደለም አንዱ ጉዳይ የሚፈታው። ስለዚህ በሰርክ ጉባኤ ይሁን በልዩ ጉባኤ እየተሰናዳባቸው ያሉ አጥቢያ አስተዳዳሪ እስከሆኑ ድረስ በእነሱ የእጅ ፊርማ እስከሆነ ድረስ እነዚህ ጉባኤዎች የሚዘጋጁት በተለይ በጉባኤ ላይ የሚነሱ ጉዳዮች ቀደም ሲል እንደው አሁን ላይ መልስ የምንሰጥባቸው ስላልሆኑ እንጂ ከቀብር ስርዓት ጋር ተያይዞ የሚነሱ ጉዳዮች እያንዳንዱ ጉዳዮች መታየት አለባቸው ብለን እናስባለን። በጣም በሚገርም ሁኔታ ቀሲስ አንድ ጉዳይ ላክልሎትና ሰሞኑን የአንድ ባልደረባችን ቤተሰብ ያርፍና አንድ አጥቢያ ላይ እንሄዳለን ለቀብር ስርዓት። እዚህ ቀብር ስርዓት ላይ በመጨረሻ ላይ እንግዲህ ቀብሩ ከተፈጸመ በኋላ የሰውየው የህይወት ታሪክ ለመንገርና ቃል እግዚአብሔርን ለማስተላለፍ ማይክን ለመጠቀም የማይክ ክፍያ የሚያስከፍል ደብር እዚህ አዲስ አበባ ውስጥ ነው ያየነው እንግዲህ። ስለዚህ ይሄ አንድ የስብከት እንግዲህ ሲነሳ ነበር ካስታወሱ አንድ አባት ያነሱ ነበር። ለቀብር የሚመጣው ሰው እኮ በሺህ የሚቆጠር ሰው ነው። ስለዚህ እሱን እኮ አንድ ቃል አስተምረ ነው ብንሄድ የሆነ ነገር ይዞ ይሄዳል ሲሉ ነበር። ልክ ናቸው። ግን አንድ ሰው ሞቶ በቀብር አስፈጽሞ በዛች እንደው ብዙ ህዝብ ሆኖ አንድ ማይክ ለመጠቀም የማይክ ክፍያ የሚከፈልበት አጋጣሚ እየተመለከትን ነው። እኛ እንደውም ቀረብ ብለን ምንድነው ይቆጥራል ነው ምንድነው ይሄ ክፍያ? አንድ ሰው ቀብር ለማስፈጸም ከፍሏል። በቃ ይቀብር እንግዲህ የሱ ሌላ ጉዳይ ቢሆንም ማለት ነው። እንደገና እንዴት ነው ለማስተማር ቃል እግዚአብሔርን ለማስተላለፍ ክፍያ የሚፈጸመው? ይሄ በጣም ስለዚህ ራሱ ስብከተ ወንጌል ከምን ጋር እየተያያዘ ነው ቀሲስ? ከገንዘብ ጋር እየተያያዘ ነው ማለት ነው። የሚመጣው አገልጋይ ገንዘብ ይፈልጋል። ከዛ ምዕመኑ ቃል እግዚአብሔርን ለመማር ከፍሎ የሚያገኘው ነገር ከሆነ ምን ልሰራ ሄዳለሁ ነው የሚለው። ስብከቱን ራሱ ከምን አንፃር ነው ተቃኝቶ የሚሰማው? አሁን መጨረሻ ላይ ይሄ ስብከት ሲያልቅ እንግዲህ እጃችሁን ወደ ላይ አድርጉ ኪሳችሁ ግቡ ሊለን ነው ብሎ ነው የሚሰማው። ስለዚህ ልክ ስብከት ጀመራቸው በቃ ብር ሊጠይቁን ነው ብለው ነው የሚወጡት። ስለዚህ እንደዚህ አይነት ነገሮች ይሄ ጉባኤ ይሄንን ችግር ነው ከስር መሰረቱ እየነቀለ እየፈታ መምታት መሄድ ያለበት ብዬ አስባለሁ። ጥሩ ነው እንደ ጥንካሬ እንደ ጅምርም ያው ሶስተኛ ጊዜ ነው ይሄ ጉባኤ ሲካሄድ። ካለፉት 1-2 እያልን ሶስተኛ ላይ ብዙ ጥያቄዎች ተነስተዋል። ሰፊ ውይይቶች ተደርገዋል። የቀረበው መነሻ ሐሳብ በጣም እጅግ ጥሩ ነበረ። ያ መነሻ ሐሳብ ግን እሱ ላይ የታዩ ክፍተቶችን ለመፍታት እኔ
ድርሻዬ ምንድነው እኔ ይሄን ኃላፊነት ወስዳለሁ የሚል እያንዳንዱ ኃላፊነት ቢከፋፈል 10 አጥቢያዎች ላይ ቢመጡ 10 አጥቢያዎች ላይ ያሉ 10 በስብከተ ወንጌል የተሰማሩ ወንድሞች ቢኖሩ እነሱ ናቸው አዲስ አበባ ውስጥ ዙሪያውን የሚዘዋወሩትና እነዚህ አባቶች ላይ ራሱ ስራ መሰራት ቢቻል እነዚህ አባቶች ራሳቸው ቤት ስራ ለብፁዓን አባቶች ከሚያስተላልፉ የራሳቸው ቤት ስራ ቢወስዱ ብዙ መሻሻሎች ይመጣሉ ብዙዎችን ማስጠመቅ ብዙዎችን ወደ ስጋው ደግሞ አብቃት ይቻላል ብዬ አስባለሁ ቀሲስ እርሱ ካህንም እንደመሆኑ መጠን ያው እንደሚያውቁት ነው በክህነት ራሱ ብዙ ንስሐ ልጆች ይዘን እንደው አሁን የመጣው ጄኔሬሽን ይሻላል እንጂ በክህነት ውስጥ ራሱ ያለው ስጋው ደግሞ ተቀበሉ ብሎ እንደው ዝም ብሎ ተናግሮ ከማለፍ በዘለለ በትክክለኛ በስብከት ሰውን አንጾ ስጋው ደግሞ ሚስጥሩ ገብቶ ስጋው ደግሞ እንዲቀበሉ የሚያደርግበት ስርዓት እንብዛም የነበረበት ሁኔታ ነው እየተመለከትን የቆየ ነውና አሁን ላይ እሱን ነው በቃ ዘመኑ መዋጀት ማለት ሰው ወደ ስጋው ደግሞ የሚመጣበትን እንደው አሁን ላይ በአንድም በሌላ ይሄ የእቅበተ እምነት ስራ በማህበራዊ ሚዲያ ራሱ ሲሰራ ቀሲስ ብዙዎች ከቤታችን የሚወጡ አሉ አይደለ በጣም በቀላል ጥያቄ የሚመልስላቸው አጥተው ወይ ደግሞ የመለሰላቸው ሰው በእውቀት ምዕሉ ነው የምንላቸው ሰዎች ሳይሆኑ ሲቀሩ ምናየው እዚህ በተለይ ማህበራዊ ሚዲያ ላይ ስለዚህ እነዚህ ሰዎች ለመመለስ የሚችሉ ብቃቱም ዕውቀቱም ያላቸው አገልጋዮች አሉ ግን እነሱ የት ናቸው ከተባለ የተለያዩ ሀገረ ስብከት ላይ ስማቸው እየተጠራ አሁን ላይ እኮ እነከሌ ናቸው በቃ ሰባኪ የቤተ ክርስቲያኗ እስኪባል ድረስ ፊልተር ተደርገው እየተቀመጡ የሆኑ ሰዎች አሉ ስለዚህ አሉ በየአጥቢያው በየደብራት በየገዳማቱ ያሉ ሰባኪያንንም ወደዚህ ለማምጣት ከክፍያ ጋር ብቻም ሳይሆን እንደተባለው ከዕውቀት ጋር ከብቃት ጋር ዘመኑን ከመዋጀት ጋር የተያያዙ ጉዳዮች ቢነሱ የሚለውን ጉዳይ ለማንሳት ያክል ነው ቀሲስ በጣም ሰፊ ነገሮች አነሳው ምናልባት ያው ጉባኤውን በሚዲያም ሲተላለፍ ብዙ ሰው እሰይ እንደው የልቤን ተናገረልኝ እሰይ የልቤን አነሳልኝ ከማለት በዘለለ ማለት መፍትሄ ተኮር ነው ወይ የሚለውን ነገር መፈተሽ ስላለብን ይሄን ጉዳይ አነሳውት እንደምንም የምንወስደው ድርሻ ካለ ማለት ነው ቀሲስ የሚጨምሩ ነገር ካለ ይጨምሩ ነው ወደቀጣይ ነው ሁለት ነጥብ ላክልና ወደቀጣይ ሐሳብ እናልፋለን ያው እንዲህ አይነት የመፍትሄ ተኮር ውይይቶች ሲደረጉ ጥንቃቄ የሚያስፈልጋቸው ጉዳዮች ያሉ ይመስለኛል ያው ቢሆን ምን መኛቸው ጉዳዮች ይኖራሉ እንደ አማኝ እንደ ክርስቲያን ምን መኛቸው ጉዳዮች ይኖራሉ በተለይ አይተው ከሆነ ብዙ ጊዜ ውይይቶች ሲደረጉ ዛን ቀንም እንደታዘብነው ይሄ የጎንዮሽ ውይይት ንግግር ስልክ ማውራት መውጣት ምግባት በጣም ይሄ ዲስትራክሽን ሊያመጣ የሚችል ነገር በጣም ይታይ ነበር ዛን ቀንና ይሄ ለቀጣይ ጊዜም መላ የሚያስፈልገው ነገር ይመስለኛል እዛ ያለው አካል ራሱ መፍትሄ አካል ከሆነ ያንን የሚቀርብ ሐሳብ በጉጉት በጽሞና ለመቃወምም ለመደገፍም መፍትሄ ለማምጣትም ለማሰብም ጭምር መከታተል የሚያስፈልግ ይመስለኛል ከዚህ ውጭ ባለፈ ግን እኔ አንድ ነገር ማከል አለብን ብዬ አስባለሁ በተለይ ውይይቶች ላይ ብዙ ጊዜ የሚፈለጉ ማለት እየሆናቸው ያሉ ያለፍንባቸው ያሉ ችግሮች እንዳይቀርቡ የሚሆኑበት ምክንያት አንዱ ፍርሃት ይመስለኛል ሄኖኬ ማለት በእምነት ውስጥ ፍርሃት መኖር የለበትም ግን ሰዎች እንደመሆናችን መጠን ከኋላችን ብዙ ጉዳዮችም ስለሚያያዙ ምን ቸገርባቸው አጋጣሚዎች ይፈጠራሉና ያንን እኔ አንዱ ሊቀርፍ የሚችል ብዬ ማስበው እኔ ከሚዲያ ነፃ ሊሆን የሚችል በነፃነት አገልጋዮች ሊወያዩበት ሊመካከሩበት በግልጽ ሐሳቦችን ጭምር ሊለዋወጡባቸው የሚችል እድሎች መፍጠር ያለብን ይመስለኛል እኔ ምክንያቱም ያልተነሱ ቀድም ያልናቸው ነው አይደል እኛ ኮራሱ ያላነሳናቸው ብዙ ጉዳዮች አሉ እንደ ችግር ግን በሚዲያ መቅረብ የሌለባቸው አይደለም ልክ እንደዛ አገልጋዮችም እንደ ችግር በጣም ምን ቸገርባቸው ጉዳዮች አሉ ተልእኮ ተኮር የሆነ የወንጌል አገልግሎት እንዳይከናወን እንደ እንቅፋትም የሆኑ ጉዳዮች አሉ ብለው በግልጽ እንዳያነሱ የተቸገሩባቸው ጉዳዮች እንዳሉ ታዝብያለሁ አሁን ስለዚህ ያንን በግልጽ ውይይትና ምክክር የሚደረግበት ከሚዲያ ነፃ የሆነ መርሃ ግብር መዘርጋትም አስፈላጊ ነው ሁሉ ወደ ሚዲያ አይቀርም መቼም አይደለም እንደምታውቀው ነው እንግዲህ ወደ ሚዲያ የሚቀር ማንኛ ቁጣ የመነቀፍ የመተቸት እንዲሁም ደግሞ ለሌላ አካል ደግሞ የቤት ስራ ነው የምትሰጠውና ስለዚህ ቤት ዘግተህ መመካከርም አንድ መፍትሄ ቢሆን ጥሩ ነው ከዛ ውጭ ግን ጥናት ተኮር ውጤት ተኮር ስራ መስራት አማራጭ የለውም ስለዚህ ቀጣይ ዓመት አራተኛ ዓመት ይደረጋል አራተኛ ዙር የስብከተ ወንጌል ቀን ይከናወናል ከዛ በኋላስ ምንድነው የምንለካው ነው አይደል መለኪያዎች ምንድናቸው አይደል የመጀመሪያ ዓመት ሁለተኛ ዓመት ሶስተኛ ዓመት ተደርጓል ቀጣይ ዓመት ሲደረግ ከዘንድሮ አንፃር ምንድነው የሚለው ማሰብ ያለብን ይመስለኛል ከዛ ውጭ ግን እንደ ጉዳይ ራሱ መነሳቱ ደስ የሚያሰኝና ይበል የሚያስተይ ነገር ነው ወደ ቀጣይ ሐሳብ እንገባይ ነው እንግዲህ ቀጣይ ጉዳያችን ቀደም ሲል በመግቢያ እንዳነሳውትኝ ከዚህ ከሐሰተኛ አጥማቂያንና መምህራን ጋር ተያይዞ
ከባህታውያን ጋር ተያይዞ ሰፊ ጉዳዮችን እንደ ማህበረ ቅዱሳን ሚዲያም በተደጋጋሚ ስንወተውተው የቆየን ጉዳይ ነው። በጣም በሚዲያው እንደው አነሰ ከተባለ በወር አንዴና ሁለቴ ስንሰራበት የቆየ ነው። እነዚህና አጥማቂዎች በግለሰብ ስም ጭምር እየጠራን እከሌ የተባለው ህገወጥ አጥማቂ ነው ያለው ማስረጃ እንደዚህ ነው ቤተክርስቲያን አታውቀውም እያልን ሁላ መረጃ ስንሰጥ ቆይተናል። እነዚህ አጥማቂዎች ያን ያክል መረጃ እንደሌላቸው እየታወቀ እንግዲህ ለነሱ ምቹ ሁኔታዎችን የሚፈጥሩ አጥቢያዎች ሀገረ ስብከቶች አሉ። ያው ጥያቄ ስንጠይቅ በተለይ ከገቢ ጋር የተያያዘ ጉዳይ ያው እንግዲህ በቀዳሚነት ይነሳል። ቀሲስ ምናልባት ከሰሞኑንም ለተመልካቾች የሚደርስ አንድ ከዚሁ ከሐሰተኛ አጥማቂ ጋር ተያይዞ የአስተዳደር አካላትን ያናገርንበት አንድ መርሃ ግብር ይኖራል። ምናልባት እንግዲህ ይሄ ነገር ደግሞ በሀገር ውስጥ ብቻ አይደለም። አሁን እነዚህ አጥማቂዎች ሀገር ውስጥ እንደው ሰርተው ሲጨርሱ ደግሞ ከኢትዮጵያ ውጪ በተለይ እነዚህ የተለያዩ ሀገራት ላይ አሁን ላይ በክርስትናቸው የተለያዩ አገልግሎት ውስጥ እየገቡ እንደሚታወቀው ምዕመናን በጣም አሰልቺ በሆነ የህይወት መስመር ውስጥ እያለፉ ነው። በሀገር አሜሪካ በካናዳ የሚኖሩ ወገኖቻችን ማለት ነው። ግን እነሱ መንፈሳቸውን ለማረጋጋት እንደዚህ አይነት ቦታዎችን ይፈልጋሉ፣ አጥቢያዎችን ይፈልጋሉ። ወደ እነዚህ አጥቢያ ሲሄዱ ደግሞ በእነዚህ አጥማቂያን ወጥመድ ውስጥ ይወድቃሉ ማለት ነው። ምናልባት ያው አንዳንዶች በትክክለኛው ምላሽ የሚፈልጉ መፍትሄ የሚፈልጉ በየቤታቸው ብዙ ቋጠሮ ያለባቸው ሰዎች ይሄዳሉ። እነዛ ሰዎች መሄድ የለባቸውም ሳይሆን አካሄዳቸውን እንዲያስተካክሉና እውነተኛይቱን የቤተ ክርስቲያን ድምጽ እንዲሰሙ ስንል ነው በተደጋጋሚ ጉዳዮችን የምናነሳው እንጂ ከሆነ አጥማቂ ጋር የሆነ የግል ጥላቻ ከሆነ የሆነ አጥማቂ የቤተ ክርስቲያን ጠላት አድርጎ የመፈረጅ ዝንባሌ ኖሮንም አይደለም። የሱ ፍላጎትም የለንም እንደ ሚዲያ አካልም እንደ ማህበረ ቅዱሳን ሚዲያ ተቋም ማለት ነው። ምናልባት አንዳንድ ጉዳዮችን ደጋግመን ስናነሳ በተለይ ከዚህ ከውጪ ሀገር ጉዞ ጋር ተያይዞ የሚነሱ አጥማቂ ዮሐንስ እንደ አጥማቂ ግርማ የመሳሰሉ ሰዎች ስለሆኑ ከነዚህ ሰዎች ጋር የተያያዘ የግል ጥላቻ እንዳይመስል ነው። አጠቃላይ እንግዲህ ቀሲስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዋሽንግተን ዲሲ እና አካባቢው ሀገረ ስብከት የሜሪላንድ ግዛት ቤተ ክህነት ጽሕፈት ቤት ምዕመናን ከሐሰተኛ አጥማቂያንና መምህራን መጠበቅ አለባቸው ሲል ያው መግለጫ አውጥቷል። ምናልባት ይሄ መግለጫ ቀሲስ ከዚህ በፊትም ተመሳሳይ አይነት መግለጫዎች እየተሰጡ ነው። ምናልባትም ይሄ መግለጫ ከመግለጫ በዘለለ ሀገረ ስብከቱ እንደ አጠቃላይ እነዚህ ከሀገር ውስጥ እስከ ውጪ እንግዲህ መስመራቸውን ዘርግተው እንደልባቸው እየተዘዋወሩ በሐሰተኛ የጥምቀት ስራ መሰማራታቸው ብቻ ሳይሆን የቤተ ክርስቲያንን ሀብት ለራሳቸው በግል ሀብት እያካበቱ በተለያዩ ዘመናዊ መኪና እየተሽከረከሩ የተለያየ ደረጃውን የጠበቀና በጣም ስመጥር የሆኑ ሆቴሎች ውስጥ እያረፉ ምዕመናንን ሆቴል ውስጥ ጭምር እያገኙ ያናገሩ ለጥምቀት ለቤተ ክርስቲያኑ ለሥርዓተ ጥምቀት የማይፈቀዱ ቦታዎች ላይ ጥምቀትን እየፈጸሙ ያሉ አካላት አሉና እነዛን አካላት ግን ከስር መሰረቱ እንደው ከቤተ ክርስቲያን መለየት አይቻልም ወይ? ምናልባት ባለፉት ጊዜያቶች እንደዚህ አይነት ሰዎችን እየተከታተለ ቅዱስ ሲኖዶስ የማውገዝ ስራም ሲሰራ ስንመለከት ቆይተናል። አሁን ከቅርብ ጊዜ ወዲህ እንግዲህ እነዚህ ዋና አድራጊ ፈጣሪ ናቸው የምንላቸው ሰዎች ዝም ማለታችን ይመስለኛል ከስራቸው ሌሎች አዳዲሶች እየተፈለፈሉ ጭራሽ ወጣት ናቸው ብለን የምናስባቸው እንደው ክህነታቸው ከየትና እንዴት ነው ያገኙት ብለን ሳናስብ አይተናቸው ዛሬ መምህር ነኝ ነገ ዲያቆን ነኝ ከነገ ወዲያ በአንድ አመት ውስጥ መምህር ነኝ ከዛ ዲያቆን ነኝ ከዛ ደግሞ ካህን ነኝ ከዛ በኋላ ደግሞ ማን ስም እንደሚሰጣቸው አናቅም። የትኛው ሊቀ ጳጳስ ስም እየሰጣቸው እንደሆነ ባናቅም የሆነ የቤተ ክርስቲያን የማዕረግ ስም ደግሞ ይቀጥላሉ። ከዛ በሰፊው የፈረደበት የዚህ የማህበራዊ ሚዲያ ትስስር ገጽ አለ። እሱ ላይ አገልግሎታቸውን በስፋት ሲያከናውኑ ያየናቸው ያለ ነው። በጣም በሚገርም ሁኔታ እንደዚህ አይነት ስራ ውስጥ ከተሰማሩት ውስጥ አሁን አንደኛው እዚሁ መዲናችን አዲስ አበባ ጎተራ አካባቢ ቅድስት ሥላሴ እንግዲህ ሰፊ ቤተ ክርስቲያን ነው ያሉ የአስተዳደር አካላት በጣም ጠንካራ ናቸው። እዛ ውስጥ የሚያጠምቅ እንግዲህ ህገወጥ የጥምቀት ስርዓት የሚሰራ ሰው አለ ብለን በተደጋጋሚ ስንወተውት ቆይተናል። እግዚአብሔር ይመስገን ዛሬ እንግዲህ ድምጻችን ተሰምቶ ይህ አጥማቂ ከቦታው ላይ ታግዷል። አጥማቂው የሚያነሳው ሐሳብ አለ። እኔ በዚህ መልኩ ነው የታገድኩት፣ እኔ ስርዓት ያለኝ ወይ ቤተ ክርስቲያን ስርዓት የጠበቅኩ ነኝ የተማርኩ ነኝ የሚል ጉዳይ አለ። እንደ አጠቃላይ ግን ቀሲስ ከዚህ ከህገወጥ አጥማቂ ጋር ተያይዞ የቅዱስ ሲኖዶስ ምልዓተ ጉባኤ ሊሆን ይችላል፣ ሀገረ ስብከቶች ሊሆን ይችላል። እንደው አንዳንድ ሀገረ ስብከቶች በተለይ ውጪ ላይ ያሉ ሌሎች ፈተናዎቻቸው ስለሚበቃቸው በራሳችን አገልጋይ ናቸው በመንላቸው ሰዎች እየመጡ ያሉ ፈተናዎችን እንዴት ነው መከላከል የሚቻለው? በተለይ ምዕመናን አሁን ላይ የቅዱስ ሲኖዶስን ድምጽ ከመስማት ባለፈ እነዚህ አጥማቂዎች ያሉት ማህበራዊ ሚዲያ ላይ ስለሆነ እነሱ በሚሰሩት
ያው አጓጊ ሆኖ ማስታወቂያ ማለት ይቻላል እንደዚህ አይነት ማስታወቂያዎች እየተታለሉ የሚሄዱስ ምዕመናን ምንድነው መጠንቀቅ ያለባቸው አጠር አድርገን አይተን እናጠቃልላለን መልካም ያው በዚህ ጉዳይ በተደጋጋሚ ሰራን ይመስለኛል ያው በዶክመንተሪም ቀርቧል እኛም እዚህ በዳሰሳም እኛም ብዙ ጊዜ እንዲያም አብዛኛው ጊዜ ምናነሳ ጉዳይ ይሄን ጉዳይ ይመስለኛል ቅርብ ጊዜ ካልሆነ በቀር አሳሳቢ ጉዳይ ይመስለኛል ለዛም ነው ብዙ ጊዜ ሲደጋገም የነበረውና አሁንም እንደመነሻ የቀረበው በዚህ በሜሪላንድ ግዛት ቤተ ክህነት ስራ አስኪያጅ በሊቀ ካህናት ቀሲስ አብርሃም በኩል የወጣው አንዱ የነበረው ሐሳብ ይህንን ነው ማለት ስራ አስኪያጁ ብፁዕ አቡነ ፋኑኤል በዚህ ደብዳቤ ቁጥር በዚህ ጊዜ ማገዳቸው ይታወቃል ስለዚህ የሊቀ ጳጳስ ሐሳብን አልፎ በአገልግሎት ለማገልገል ማሰብ ራሱ ሌላ ጉዳይ የሚል ሐሳብ ማይክል ያደረገ ደብዳቤ የቀረበ ነገር ነበር በርግጥ ጉዳዩ ምእመናንን ከሐሰተኛ አጥማቂያንና መምህራን ስለመጠበቅ ነው የሚለው ስለዚህ በየትኛው ማጥቢያ ያሉ ሐላፊዎች አገልጋዮች መምህራን ራሳቸውን እንዲጠብቁ መምህራን ጭምር እንዲጠብቁ የቀረበ ጥሪ የነበረበት ነው እኔ እንደ ሀገረ ስብከት ደስ ብሎኛል ምክንያቱም ቅድም ያነሳናቸው የወጥነት ችግሮችን የሚቀረፍበት መንገድ አንዱ እሱ ነው ምክንያቱም እያንዳንዱ ሀገረ ስብከት በሀገረ ስብከቱ በዚህ ልክ ንቆ ካልሆነ ካልሰራም ከላይ ብቻ የሚወሰኑ ውሳኔዎች ብዙ ጊዜ ያው አፈጻጸማችን ችግር አለ እንደምናውቀውና ብዙ ውጤት ሲያመጣም አይታይም ከዚህ አንፃር እንደ ሀገረ ስብከት በዚህ ልክ ከዛ ደግሞ እንደገና እንደ ወረዳ ቤተ ክህነት ደግሞ ወይ ደግሞ እንደ ቤተ ክህነት ጽሕፈት ቤት ደግሞ ይህን ሐሳብ ተነስቶ በዚህ ልክ ተቃውሞ መደረጉ ደስ የሚያሰኝና ሊበረታታ የሚገባ ጉዳይ ነው እኔ ነገሌ በዚህ መንገድ የሚለው ጉዳይ በጣም አሰልቺ ስለሚሆን ጠቅለል ባለ መንገድ እናነሳ ጥሩ ነው ብያስባለሁ ኦኬ እንደምታውቀው ነው እንግዲህ ማለት ቤተክርስቲያን ሐዋርያዊት መሆኑ አንዱ የምትታወቀው ትናንት የነበራት ማንነት ታስቀጥል ነው ለቤተክርስቲያን ድንገት ዛሬ የተገኘች አይደለችም የእግዚአብሔር መንግስት እንደመሆኑ መጠን ቤተክርስቲያን ትናንት አላት ዛሬ ነገም አላት እንደሚታወቀውና ዛሬ የቆመው በትናንት እውነት ነው ስለዚህ ዛሬህን ስትመለከተው የተቀዳው ከትናንት ነው ወይ ነው ስለዚህ ዛሬ የሚያጠምቁ የሚያስተምሩ በተለያየ መንገድም የሚያገለግሉ አገልጋዮችም ቢሆኑ መሰረታቸው በትናንት እውነት ላይ የቆመ ነው ወይ የሚለው ጉዳይ ማየት ያስፈልጋል ለዛ ነው ብዙ ጊዜ እንደ ሐሳብ ሲነሳ የነበረው ጥንቱ ማይከል የሚያደርግ የቤተክርስቲያናችን አስተምህሮ ቀኑና ዶግማም ጭምር ማይከል የሚያደርግ ማንኛ ጉዳይ ካለ የሚጣል ነው የሚሆነው የሚነቀፍ የሚተች እንዲሁም የሚወገዝ ጉዳይ ይሆናል ከዚህ አንፃር በእነዚህ ወንድሞች አባቶችም ጭምር የሚነሳ የነበር ሐሳብ ይህንን ነው በሀገረ ስብከት ደረጃ በዚህ ልክ ነው የከለከልነው የለየነው ስለዚህ በአጥቢያ ደረጃ ምእመናን እንዲጠበቁ መምህራን ጭምር ራሳቸውን እንዲጠብቁ የቀረበ ጥሪ ነው ያየነውና ይሄ በሌሎች ሀገረ ስብከቶችም ጭምር መቀጠል ያለበት ጉዳይ እንደሆነ ይሰማኛል ትልቁ እንግዲህ እንደ ክፍተት መቼም ብዙ የቤት ስራ አለብን ነው ምናምነውና ከዚህ አንፃር አንድ ሀገረ ስብከት ፈቃጅ ይሆንና አንድ ሀገረ ስብከት ደግሞ ከልካይ ይሆናል ኦኬ እዚህ ውስጥ ማን ነው ግራ የሚጋባው ካልከኝ ምእመኑ ነው ማለት ምእመናው ግራ ሊጋባ አይገባም ነበር ነገር ግን ምክንያቱም ቤተክርስቲያን የጥቂት ግለሰቦች አይደለችም ቤተክርስቲያን ወይም ደግሞ የብፁዓን አባቶች አይደለችም ቤተክርስቲያን ወይ የቀሳውስት ብቻ አይደለችም ቤተክርስቲያን የሁሉም ናት ማለት ምእመኑ አገልጋዩ ከተገልጋዩ ነው አጠቃላይ አይደለ ስለዚህ ያንን ማይከል የሚያደርግ አገልግሎት መስጠት መቀበል ማየት መጠበቅ የካህኑ ብቻ ስራ አድርጎ ማሰብ ራሱ ልክ አይደለም ምእመኑ በቤተክርስቲያን ዙሪያ ላይ ያለው እውነት የመጠበቅ የማስጠበቅ ግዴታ አለበት ከዛ አንፃር መሆን የነበረበት ጉዳይ እየላላ ስለመጣ ነው አሁን ግርታ የሚፈጠረው ስለዚህ በአንድ ሀገረ ስብከት ያለው ሁኔታ ፈቃጅ ሲሆን አንዱ ሀገረ ስብከት ደግሞ ሲከለክል መሃል ላይ ይሄ የሚዋጅቅ ልብ ያለው ሰው ይኖራል ግር የሚሰኝ ይኖራል በተለያየ በቅርብ ዝምድና በመተዋወቅ ብቻ በሆነ መንገድ ደግሞ ከዘርጋ የሚያዝ ጉዳዮች ደግሞ አሉ እንደምናውቀውና ያን ራሱ እንደ ሽፋን ይመጣል የሚገርመህ ለዚህ ሰዎች መከተል ያለባቸው እውነት እንዳይከተሉ ሐሰትን ብቻ ማይከል እንዲያደርጉ ልባቸው የሚነሳሳው ከዚህ አንፃር ያንን መታረም ያለበት ይመስለኛል እኔ አንድ ሀገረ ስብከት ሲያግድ መንቃት አለብን ቢያንስ ጉዳይ እኮ ራሱ ባናምንበት ለውይይት ግን ማቅረብ ይቻላል አይደል ማቅረብ ይቻላል ለውይይት መደገፍም ከሆነ እኮ ቢያንስ አሳማኝ የሚባል ጉዳይ አቅርቦ መደገፍም እኮ ይቻላል ለጉዳይ ነው እሱ ግን ቢያንስ እንደ ሀገረ ስብከት በአንድ ቦታ ምን ፈቅደው በአንድ ቦታ ምን ከለክልበት መንገድ በጣም ጤናማ ያልሆነ ብዙ ጉዳይ ያበላሽብን ያለ ጉዳይ ይመስለኛል እሱ ከዚህ ባለፈ እንደዚህ ግለሰቦች አይታችሁ ከሆነ ለሆኑት ብፁዕ አባት የሚቀርቡ ለሌሎች ደግሞ ማይቀርቡ ሆነ የሚቀርቡበት መንገድ ደግሞ አለ ይሄ በርግጥ የብዙዎችም አካሄድ ነው
ያው ትንሽ ኢጎም በጣም ስለምንቸገርም እኔ እኮ የገሌ ቅርብ ቤተሰብ ነኝ ከገሌ ጋር በጣም ቅርብ ነኝ የሚል ሐሳቦች ብዙ ጊዜ የጎል ይሆናሉ። ከዚህ አንፃር እንደ መጠቀሚያ አርገን የመውሰድ ልምዶች እያደገብን የመጣ እንደሆነ አምናለሁና ከዚህ አንፃር በዘለቀታዊ መፍትሄ እኔ በማጥመቅ ዙሪያ ላይ ያሉ ጉዳዮችን በተመለከተ የወጥነት ችግር ስላለብን ያንን መፍታት አለብን። እኛ እኮ 2-3 ዓመት እኮ አለፈን በወጥነት እናነሳው ሄኖኬ በዶክመንታሪ ያስኮ ሲነሳ እኮ ረጅም ጊዜ ሆኖታል አይደለ? ችግር ከሆነ ችግሩን መፍታት ያለብን እኛው ነን ብዬ ነው ማሰቡ ነው። ስለዚህ የሚጠበቅበት የሚመለከተው አካላት ለውይይት ራሱ በተቃውሞም በድጋፍም ቢያንስ ለውይይት ራሱ ለአጀንዳ ራሱ ማቅረብ የሚጠበቅብን ጉዳይ ነው ብዬ ነው ማምነውና ከዚህ አንፃር ዝም የሚባል በቀላሉ ሐሳብ ብቻ ሰጥቶ የሚታለፍ ጉዳይ አይደለም። እዚህ ውስጥ በጣም ብዙ የሚባክን ብዙ የሚጠፋ ብዙ በመንፈሳዊ ውድቀት ውስጥ የሚገኝ ሰው ሊኖር ስለሚችል ዘለቀታዊ መፍትሄ ማምጣቱ ያስፈልጋል። ለምእመናን ግን ያው ሁላችን በየመዋቅሩም በየደረጃውም በየአጥቢያውም ያለን ሁላችን ብንሆን የእግዚአብሔር መንግስት ለመውረስ ለእግዚአብሔር መንግስት ጸጋ ለመብቃት ስለሆነ የምንኖረው ያንን ከመጠበቅ አንፃር ደግሞ የሚጠበቅብን ቋሚ ጉዳይ አለ ነው የማይሻር ማንም ይምጣ ማንም ያጥምቅ ማንም ያስተምር ምንም ያርግ ማንም የሚሾም ለውጥ አያመጣም። ለውጥ የሚመጣ የቤተክርስቲያን ድምጽ በቋሚነት መስማት ነው። እዛ በአንቀጸ ብፁዓን ላይ እንደሚነሳው በጎች የእረኛቸው ድምጽ የሚሰሙ የሚለዩ መሆን አለባቸው። እረኛቸው በየስማቸው ሲጠራቸው እረኛቸው ድምጽ ሲያሰማቸው የእረኛቸው ድምጽ የመስማት በጎች ግዴታ አለባቸው። ይሄ የአንድ አማኝ ግዴታ ነው። እንደ አንድ ክርስቲያን ከጠይቀኝ ይሄ ግዴታ ነው። ለዚህ ማንም ሰው እንደፈለገ ሲመጣ ሐሳብም ሲያመጣ የመቃወም የመከላከልና እንዲሁም ደግሞ ጉዳዩን የማራቅ ግዴታ አለብኝና የቤተክርስቲያን ድምጽ መስማት ይጠበቃል ነው። ቤተክርስቲያን ከግለሰብ ከህብረት ከስብስብ በላይ ናት የሚል ሐሳብ ማይከል ያለብን ይመስለኛል። ከዚህ ውጪ ግን እንደ መጨረሻ ሐሳብ ማነሳው ቀደም ከነበረ ጉዳይም ጋር ማስተካከለው የወጥነት ችግሮችን ነው። ሄኖክ በጣም ይሄ አሳሳቢ ጉዳይ ነው። ማለት ከጥምቀት ጋር የተያዙ ጉዳዮች ከስናነሳ ነበር አይደለም? በየጸበል ስፍራ ያለው በጥምቀት ሂደት ላይ ያለው በጥምቀት ስርዓት ላይ ያለው ትናንት ያልነበረውን የአጠማመቅ መንገድ በጣም አሁን እንደ ፋሽን እየመጣ ሆኗል። የፈውስ ጉዳይ በጣም እንደ ፋሽን ሆኖ እየመጣ ነው። ስለዚህ አሁን እንግዲህ አሁን ባለበት መንገድ በዚህ ካጨቃጨቀን ነገ ከነገ ወዲያ ደግሞ መፍትሄ ካልሰጠን ምን ያህል ዋጋ ሊያስከፍለን እንደሚችል ማሰብ ያስፈልጋልና እኔ ምንፍቅና ሌላ አይደለም ብዬ ነው ማምነው። ሄኖክ በራሴ ምንፍቅና የእመቤታችን አማላጅነት አለመቀበል የክርስቶስ አንድ አካል አንድ ባህሪ እንደሆነ አለማመን ብቻ አይደለም። ምንፍቅና የነበረውን እውነት አለመቀበልም ጭምር ነው። ምንም ጉዳይ ይሁን በቤተክርስቲያን ላይ ያለው መሰረታዊ ጉዳይ አለመቀበል ራሱ የምንፍቅና መንገድ እንደሆነ ማሰቡም ያስፈልጋልና እነዚህ ሰዎች መንፈሳዊ ህይወታችንን የሚያነቃንቁ የተጀመረ ክርስትና መንገድ ሰዎች እንዲረሱ የሚያደርጉ ስለሆኑ ጥንቃቄ የሚያስፈልግ ነው። በኃላፊነት ያለው አገልጋዮች አባቶቻችን ወንድሞቻችን ግን በሚጠበቅባቸው ኃላፊነት ልክ መፍትሄ ማበጀት ነገ ማይባል መሰረታዊ ጉዳይ ነው ብዬ አስባለሁ። ነው ከነኩል ይብራናይ መልካም ቀሲስ ያው ቀደም ሲል እርሶ እንዳሉት እነዚህ ሰዎች የተለያዩ አበው ሊቃነ ጳጳሳት ጋር የመጠጋት በጣም በሰፊው ደግሞ አገልግሎት ያከናወኑ ያሉ አጥቢያዎች አስተዳዳሪን መጠጋትና እንደው መላግዝህ በማለት ነው በሩን አስከፍተው እንግዲህ ወለላ አድርገው የሚገቡት። በተለይ ይሄ ቀደም ስናነሳው የነበሩ የዚህ የጉባኤ ከሰርክ ጉባኤ ጋር ምእመናንን ከማምጣት ጋር የተያዙ ጉዳዮች ይነሳሉ። ምናልባት ከዚህ ከውጭ በዘለለ ቀደም ሲል በመግቢያ ላይም ሳነሳው የነበረው ፍኖተ ህይወት በሚል ነው እንግዲህ እዚህ ሀገር ውስጥ ቅድስት ሥላሴ ቤተክርስቲያን ይሄ አጥማቂ ያው በጎተራ ቅድስት ሥላሴ ሲያከናውን የነበረው ማለት ነው። ምናልባት ከዛ በኋላ አሁን ቤተክርስቲያኗ ስታገደው ደግሞ ቤተክርስቲያኗን ሌላ ስም ነው የሚሰጠው። የራሱ አሁን ሲደግፉት የነበሩ ጳጳሳትን ሊሆን ይችላል፣ የቤተክርስቲያን አስተዳደር አካላትን ሊሆን ይችላል። አንደኛ አሁን ላይ ያለው ይሄ የሰውን ስስ ብልት የማወቅ ነገር አለ። ምንድነው ከተባለ ዘር ውስጥ ይሸጎጣሉ። ስለዚህ እኔ ከከሌ ዘር ስለሆንኩ ነው እንጂ የተከለከልኩትኝ የማጠምቀው የተሰጠኝ ጸጋ ከመንፈስ ቅዱስ ነው። አሁን አይናቸው ደም የለበሰው እኔ ከህፃናት እስከ አረጋውያን ስፈውስ ከዘር ጋር ተያይዞ ነው እንጂ አጋንንትን ማውጣት ምን የሚያስነቅፍ ነገር አለ የሚሉ ጉዳዮችን ሲያነሱ ነው የምንሰማውና ምናልባት እኔ የቅድስት ቤተ ለምእመናን የምንለው ቅድስት ቤተ ክርስቲያናችን እንደው ይሄ በሰርክ ተመላልሰው ከሚጠመቁት ጥምቀት በዘለለ ያው ብዙዎች ቀደም እንዳልኩትኝ ያልተፈታ ቋጠሮ አላቸው። ግን ይሄን ቋጠሮ ለመፍታት ደግሞ ቤተ ክርስቲያናችን ጸሎተ ቀንዲል የፈውስ ጸሎት የምታከናውንበት የራሷ የሆነ ስርዓት አላት። ይሄን አገልግሎት የሚፈጸምባቸው
ብዙ ደብራትና ገዳማት ይኖራሉና ወደነዛ ወደ ትክክለኛ የኢትዮጵያ ቤተክርስቲያን ድምጽ ሄደው ደግሞ የኔ ፈውስ ጸሎት ማጸለይ ይሄ ጸሎት ራሱ ምንድነው ሂደቱ ምንድነው የሚከናወንበት ስርዓት የሚለው ነገር በአግባቡ መታወቅ መቻል አለበት እንጂ እንደው ማንንም ሰው ተነስቶ ቅባ ቅዱስ ቀባለው ስላለ ማንንም ሰው ተነስቶ እንደው በግንባር ላይ ጁን ጭኖ ፈውሳለው ስላለ ያንን መቀበል መቻል አለባቸው ብለን አናስብም። ከዛ ውጭ ግን እንደዚህ አይነት ጉዳዮች ያው ብዙዎቻችን ያው ቲፎዞ ላይ ነው ያለነው። ከሌ የሚባል አጥማቂ መጣ ከሌ ቦታ ላይ ጸበል ፈለቀ ሲባል ወደዛ የምንሮጥበትና እንደውም አሁን ላይ ለአንዳንዶቹ መቀለጃ ጭምር ስንሆን ከሌ የምትባል ቦታ ጸበል ፈለቀ ሲባል በጣም እንግዲህ ለግር መቆም የምናጣባቸው ቦታዎች አሉ። ከዛ ለሌላኛው ቦታ ላይ ሲሆን ይሄኛው ቤተክርስቲያን አሁን ላይ መልሶ ለሰርክ ለቅዳሴ መቀደሻ የሚሆን የሚያጣበት ነገር አለና እኔ ይሄን ነገሮች እንደዚህ አይነት ጉዳዮችን የሚያነሱ አጥቢያዎች ራሱ ከበጀት ጋር ጉዳያቸውን የሚያነሱ የምእመናኑን የሚያመጡበት ሌላ መንገድ ማጥናት አለባቸው ብለን ነው የምናስበው። ሌላ የገቢ ብዙ ምንጮች አሉ ብለን እናስባለን። ጎሮ ኪዳነ ምሕረት ላይ ቆይታ አድርገን ነበር። ተመሳሳይ አጥማቂ ሄኖክ የሚባል እዛም አለ። እንግዲህ ከሱ ጋር የተያያዙ በግልጽ የተመለሰልን መልስ እዛ ላይ ምንድነው በቃ የልማት ስራ ለመስራት ነው ይሄ ሰው ብዙ ምእመናን አምጥቶልናል። ስለዚህ ስራ እየሰራን ያለነው ስራ እንስራ ነው እያሉ ያሉት። ስለዚህ የልማት ስራዎችን ለመስራት በጣም በሚገርም ሁኔታ ይሄ አጥማቂ የሚያመጣው የዛን አካባቢ ምእመን ከሆነ ምእመናን የሚመጡበትን ጥናት አጥንቶ ቁጭ ብሎ ተነጋግሮ የቤተክርስቲያኑ ከዛ የበለጠ አገልግሎት ሊፈጽሙ የሚችሉ አባቶች ይኖራሉና ከነሱ ጋር በጋራ ሆኖ ማገልገል ተቀዳሚ ጉዳይ ነው ብዬ ነው ማምነው። ምናልባት እንግዲህ አጥማቂዎች ላይ ቀደም እርሶ ሲያነሱት እንደነበረ ጉዳዮችን በተደጋጋሚ ስናነሳ ቆይተናል። በጣም በተደጋጋሚ አሁን ላይ እንደው የነዚህን ይሄ ምንድነው አድራጊ ፈጣሪ የሆኑ አካላት አሉ ራስ ናቸው የምንላቸው በጣም ረጅም ዓመት ከ10 ዓመት በላይ ያስቆጠሩ በቤተክርስቲያን አገልግሎት ሲታገዱ ቀደም ሲል እርሶ እንዳሉት እዚህኛው ሀገረ ስብከት ሲታገዱ እዛኛው ሀገረ ስብከት እየሄዱ እነሱ ብቻም ሳይሆን እስከ ልጆቻቸው ጭምር ይሄን አገልግሎት እየፈጸሙ ያሉ አካላት አሉ። ስለዚህ እነዚህን አካላት ተውል እንልም እንችለው ራሳችን በያጥበው የምንገኝ ምእመናንም ጭምር ነንና አንዳንዱ ከቤተክርስቲያን አገልግሎት ከቤተክርስቲያን አስተዳደር አካላት የሚመጣውን ነገር መቀበል አለብን የሚል አቅጣጫዎች ሲነገሩን ሰማለና እሱ መስተካከል አለበት። ከዛ ውጭ እነዚህ አጥማቂዎች በፐርሰንት ጭምር የቤተክርስቲያኗን ገቢ የሚቀበሉም ጭምራሉና ይሄ መታረም መቻል አለበት። ከቅዱስ ሲኖዶስ ምልዓተ ጉባኤ ጀምሮ መታየት አለበት። በውጭ ሀገር ያለች ቅዱስ ቤተክርስቲያን አገልግሎት እየሰፋ መጥቷል። እንግዲህ በዚህ አገልግሎት ቀደም ሲል እንዳልኩትኝ ያው በስራ የደከሙ በተለያየ ጉዳይ የደከሙ አሁን ላይ ከኢትዮጵያ ኑሮ በተጨማሪ በውጭ ሀገር የሚኖሩ እንግዲህ ወንድሞቻችን እህቶቻችን ከባድ ጭንቀት ውስጥ ነው ያሉት። በዛ ጭንቀት ውስጥ ሆነው ነው ስራ የሚሰሩት። ከኛ የስራ ባህሉ ራሱ የውጭ ደግሞ ሰዓቱ ረዘም ይላል። ስለዚህ የተለያየ ጭንቀት ውስጥ ስለሚሆን እረፍት የሚያገኝበት የቅዱስ ቤተክርስቲያን አገልግሎት ነው። ስለዚህ አባቶች ሲባሉ ያምኗቸዋል፣ አጥማቂ ሲባሉ ያምኗቸዋል። እነዚህ ሰዎች እያመኗቸው በዶላር ጭምር እየሰጧቸው የሚንቀሳቀሱ አባቶች አሉ። ስለዚህ አይኖች ሁሉ ወዴት እየሆኑ ነው እግሮች ሁሉ ወዴት እየሆኑ ነው ከተባለ ወደ አሜሪካ ወደ ካናዳ እየሆኑ ነው። ስለዚህ እዛ ቦታ ላይ ያሉ እዛ ሀገረ ስብከት ላይ የሚንቀሳቀሱ ሊቃነ ጳጳሳትም ቁጭ ብለው መመካከርና እነዚህን ሰዎች ለአንዴና ለመጨረሻ ጊዜ በየትኛውም ሀገረ ስብከት እንዳይንቀሳቀሱ የማድረጉ አቅምም ኃላፊነቱም ስላለባቸው ያን ቢያደርጉ ጥሩ ነው ብለን ነው የምናስበው። እንግዲህ ወደ ላይ ፈስም የአባቶቻችን የምንመክርበት ነገር አይኑ ግን ምእመናንን ከቤተክርስቲያን ነጥለው እያወጡ ስለሆነ ማለት ነው። አንዳንድ አጥቢያ ቀሲስ እዚሁ አዲስ አበባ ውስጥ የተመለከትነው ከነዚህ ህገወጥ አጥማቂ ጋር ለምሳሌ እዚህ አጠገባችን ያለች ማርያም እያጠመቀ ከነበረ በጣም ብዙ ምእመናን አለ። ይሄ አጥማቂ ተነስቶ ኮተቤ ገብርኤል ቢሄድ ምእመኑን ሙሉን ይዞት ኮተቤ ገብርኤል ነው የሚሄደውና አሁን ላይ በጣም በሚገርም ሁኔታ አዲስ አበባ ውስጥ ያስተዳደር አካላት የአንድ አጥቢያ አስተዳደር አካላት ከዛኛው አጥቢያ አስተዳደር አካላት ጋር እየተጋጩ ነው ያሉት በአጥማቂ ጉዳይ ማለት ነው። ከሌኔ ጋር ነበር እያጠመቀ ያለው ለምንድን ነው የወሰድከው ለምን አነጋገርከው? ስለዚህ እንደዚህ አይነት ነገሮች ላይ መሀል ገብቶ ይሄ ነገር መሆን የለበትም ልክ አይደለም የሚል ጉዳዮች መነሳት አለባቸው ብለን ደግሞ እናምናለን። ምናልባት ሰሞነኛ ሆኖ የሚነሳ አንድ ጉዳይ ያለ ቀሲስ ሳንገልጸው ማለፍ ስለሌለብን በአርሲ ከዚህ በፊት የነበሩ ጉዳዮችን እናውቃቸዋለን። እንግዲህ አርሲ ላይ በርካታ ኦርቶዶክሳውያን የቤተክርስቲያን አገልጋዮች ምእመናን በተለያየ ጊዜ እንግዲህ ጥቃት ሲፈጸምባቸው ቆይቷል። አሁንም ሰሞነኛ ሆኖ በተለያዩ የማህበራዊ ትስስር ገጾች ላይ እንደዚህ አይነት መረጃዎች እየወጡ ነው። እነዛ መረጃዎች የማህበረ ቅዱሳን ሚዲያ አሁንም በማጣራት ላይ ነው ያለው። እንግዲህ ይህን አጣርተን መረጃው በደረሰን ሰዓት ለተመልካቾቻችን ዝርዝር ጉዳይ ይዘን እንደምንመጣ በዚሁ አጋጣሚ እየገለጸን ያው የዛሬን በዚሁ እናጠቃልል። ቀሲስ ክብራና ክብራት ተመልካቾቻችን የዛሬ መርሃ ግብር አሰናድተን እናንተ ማድረሱ በኩል ቀሲስ ልሳነ ጽድቅና ሄኖክ አብረናችሁ ቆይታ አድርገናል።
ሌሎች መርሃ ግብራት ወደ እናንተ መድረሳቸውን ይቀጥላሉ። ሰላም እግዚአብሔር ከሁላችን ጋር ይሁን።